ካሌብ እንግዲህ ራሱን መቆጣጠር አቅቶት ያየውን ነገር ማመን አቃተው። ምክንያቱም የአባቴ እህት እዚህ ቤት ውስጥ ትመጣለች፣ በደንብ ተንከባከቢያት ብሎት ነበረ ፊልድ ሄዳለሁ ብሎ የሄደው። ነገር ግን እሱ ራሱን ቀይሮ ለመምጣት ነበር ለካ። እሷም ደግሞ እንግዲህ በተባለችው መሰረት ችግር የለውም እንከባከባታለሁ፣ አዎ ጎበዝ እኮ ነሽ አንቺ የኔ ታማኝ ሚስት ስላት እንኳን ትንሽ አለመጠራጠሯ አስገርሞኛል። በጣም ታማኝ እኮ ነሽ የኔ ሚስት፣ እተማመንብሻለሁ። አዎ እንደዚህ ስላልከኝ ደግሞ አኮራኸኝ የኔ ባላለች እሷ። ነገር ግን እሱ አውቀው እንደሆነ ምንም ሊገባት አልቻለም። ካሌብ እንግዲህ ትሁት ተከትለው ምንድን ነው ካሌብ ሀሳብክ ምንድን ነው ንገረኝ እንጂ ነው ወይስ ሚስጥር ነው? ትሁት እኔ ስመጣ ሁሉንም ነገር አንቺ በአይንሽ መታዩ ይሆናል። አሁን ግን ያልኩሽን ብቻ አድርጊ። አክስቴ ስትመጣ ተንከባከቢያት አላጥሽ ችግር የለውም። ግን ካሌብ እኔ ከዚህ በኋላ ችግር የምትፈጥር ከሆነ ቲና ከዚሁ ልሰናበትህ። እኔ እዚህ ቤት ውስጥ እንደዚህ እየሆንኩ መቆየት አልችልም። ምንም አታስቢ፣ ምንም አይፈጠርም ብሏት ሄዳ እንግዲህ ከዛም ትሁት ካሌብ እግሩ ወጣ እንዳለ ቲና ሙዚቃውን ጌጡ ድረስ ከፍታ አድርጋ ና እንዳነስ ብላ እጁን ያዘችው እንትናን ዳኒን። አረ አንቺ ሴት ተረጋጊ፣ እንደው ምን ጉድ ነሽ? አሁን ባልሽ እንደው ግማሽ መንገድ እንኳን ሳይራምድ አንቺ አረ ተረጋጊ፣ ምን አስደስቶች ነው? ይልቁንስ አላማችን ላይ ትኩረት አድርጊ፣ ይሳካል የኔ ፍቅር። አሁንማ እኮ በጣም ነው የሚሳካው አለች ማለት ነው። ከዛ በኋላ ትሁት መጣችና ቁርስ ላቅርብ እንድትል ውሻ አድርጋ አባረረቻት። ትሁትን አትናገሪያት ከዚህ በኋላ ምን አድርጊ ነው የምትያት? ለእሷ ጠበቃ እየቆምክ ነው? አውቀውምላታለሁ። ልጅቷ እኮ በማይመለከታት ነገር ነው ስታስጨንቂያት ኖርሽው። ሰውየውንም ቢሆን ደግሞ እኔ ታማሚ አድርጌው አላልኩሽም። በቃ ወደዛ። አንዳንድ ጊዜም እንደ ትልቅ ሰው አስቢ፣ ሁሌ ሕፃን ነኝ አትበይ አላት። ከዛ ተናደደ። ይቅርታ ምናምን ብላ ተለጣጥፋ እንግዲህ ላይ ቁጭ ብላ ካሌብ ቀሚሱን ልብስ አድርጎ እንግዲህ በር አንኳኩቶ መጣ። ሲጀመር መናገርም ሆነ መስማት አትችልም አክስቴ ብሏታል። በዛ እንደው እንኳን ደህና መጣሽ እንኳን አላለችም። ትክክለኛ ሴትይቱ እንኳን ብትመጣ ማለት ነው ከቁም ነገር እንኳን ምን ትመስላለች ተሸፋፍና ምን እንትን እያለች። ከዛም ካሌብ አንገቱን ደፍቶ ዝም እጇን ጎትተችትና ወደ ኪችን ወሰደቻት ትሁት ጋር። ትሁቴም በምልክት እያወራቻት ሳቄ መጣ ማለት ነው። እኔ ካሌብ እንደሆነ እኮ ገብቶኛል ወዲያውኑ። ከዛም ቲና እና ዳኒ ወደ መኝታ ቤት ገቡ። ትሁት እጅ ሴትዮ እዚሁ አስቀምጫት፣ ደግሞ ምግቡን በልኩ ስጫት እሺ፣ እንዳታባክን ምግብ እዚህ ተመቸን ብላችሁ። ያንቺ አስቤዛ አይደለም የአባዬ ነው፣ እሷም ደግሞ የወንድሟ ነው፣ እንደፈለጋች መብላት ትችላለች፣ መብቷ ነው አለቻት ትሁት። ለማንኛውም መጥተው እንዳይረብሸን አለችና ሄደች። ከዛም ትሁቴ ስራዋን እያለች እንግዲህ ሴትይቱ ወጥታ እነ ካሌብ መኝታ ቤት ሄደች። እራሱ ካሌብ ነው ምን ከዛ ካሌብ ሲሄድ መኝታ ቤት ሲገባ እሷ ተጣብቃ ተኝታለች ከዚህ ከዳኒ ጋር። ዳኒ ካሌብ በጣም ተናደደ፣ ስሜታዊ ሆነና አይቷቸው ወጣ። ሲወጣ ግን በሩ ሲዘጋው በሩ ጩኸት የሆነ ሰው ገብቶ ነው የወጣው እዚህ ቤት። ከዛ እየሮጠች ኪችን ሄደች። ስትሄድም ሴትይቱ እዛ ቁጭ ብላለች። አንቺ እዚህ መኝታ ቤት ሴትዮዋ መታ ነበር እንዴ? ኧረ አልመጣችም፣ ከዚህ ጋር አልተነሳች። የምሬ ነው መጣለች። ከዚህ ጋር ትወጣና ትሁት ነግሬሻለሁ፣ እኔ ሰላም ማግኘት ነው የምፈልገው። በቃ ከዳኒ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ፣ ማንም እንዳይረብሸን አለች። ከዛም ትሁት እሺ ብላት፣ ከዛ ካሌብ በጣም ተናደደና ሻርቡን ውልቅ ሲያደርገው ትሁት ጨዋታን ቅልጥ አደረገችው። ከዛ ዘለለና አፏን ያዛት። ያንን ጨዋት ሰምታ ራሱ ትመጣለች እርግጠኛ ነኝ። አሁን እስቲ ምን ልትፈጠር ይሆን? አሁን አውቀሽ ነው ወይ አይጥ መታብኝ ነው ብቻ የሆነ ነገር ትላለች ሴትይቱ ሆነች እንትልም። እንግዲህ ካሌብ ይሄንን ነገር እያየ መታገስ አቃተው። አባባም ደግሞ ሲመጡ ምን ሆነ ነው የኔ ልጅ ምንድን ነው ሲል፣ አባዬ ጉዳየው እኮ እስከ ዛሬ እኮ አይኔን ማመን ስለፈለግኩ ነበር። በቃ ዛሬ አምኛለሁኝ። እየተፈጠረ ያለው በጣም የሚያስገርምም በጣም የሚያስቅም በጣም የሚያሳፍርም ነው አባዬ። ምን ጉድ ናት! እኔ የአባዬ እህት ትመጣለች ብዬ ተናግሬ ሄጄ እንደ ጉዷን ላይ እስቲ እውነት እስቲ ቆይች ሰው ለሰው ክብር አላት ወይ ለሰው ክብር የላትም ወይ የሚለውን ነገር ለማየት ነበረ። ከዳኒ ጋራ እንደሆነች አውቃለሁ፣ ግን እስቲ አክስቴን እንዴት ነው የምትቀበላት የሚለውን ነገር ለማየት ነበረ።
እና ምን አደረግክ አንተ ሲሉት አባባ ቤት አልነበሩም በሰዓቱ። እኔማ ትሁትንም ሆነ እነሱን ፊልድ ልወጣ ነው ብዬ ሄጄ ራሴን ቀይሬ መጣው። ልብስ ቀሚስ ምናምን ለብሼ ሻርፕ ለብሼ መጣሁ። ስመጣ ግን እንዴት እንደተቀበለችኝ ብታይ እኮ አባዬ፣ ከተቀመጠችበት እንኳ አልተነሳችም። ተቃቅፈው ነው ቁጭ ያሉት። ከዛ በኋላ ምን ትመስላለች ምን ብቻ የሆነ ነገር አንቋሸሸችኝ። ከዛ እንደውም ትሁት ናት ኧረ ረፊ እፈሪ እንትን አክብሪ እንግዳ አክብሪ እያለች እየለፈለፈች። ለእሷ እኮ አዲስ አይደለም የኔ ልጅ። ለነገሩ እስከ ዛሬ እኔ ስነግርህም ሆነ ትሁት ስነግርህ በጣም አላመንከንም ነበር። አሁንስ አመንክ አለው። በጣም አመንኳት እንጂ አባዬ። ደግሞ አላስችለኝ ብሎ መኝታ ክፍል ስገባ ተጣብቀው ተኝተዋል። በጣም በቃ ራሴን መቋቋም አቃተኝ። አሁን እንደገና ሄደው አባባ እንግዲህ ፖሊስ ይዘውላት ሲመጡ አፏን ከፍታ ቀረች። ቲና ያ ተኝተው ነበረ። እንቅልፉን ይደቃል እሱ። ካሌብ የለማ ሀሳቡን ጥሎ ይተኛል። ዳኒ እኔ እንጃ አሁን ምን አይነት መልስ ነው የሚመልሱት? አሁንም ማስመሰላቸውን ይቀጥላሉ። ምክንያቱም መጨረሻዋን እስከሚያዩ እሷም ደግሞ እንደዚህ እያጃጃለቻቸው ሽማግሌውን ገንዘብና ቤትና እንትኑን ድርጅቱን ለመውረስ ነው የምትፈልገው። ድርጅቱንና ቤቱን ከፈረመልኝ በኋላ ሰውየውን አስወግደዋለሁ ስትል ካሌብ ዘሎ ተነሳና ወደ ክችን ሄደ። ከዛ በኋላ እንዴ ሴትዮ አትሰማም አልተባለም እንዴ? ያወራሁትን ሰምተሃል? አይሆን? አዎ ሰምታለች። ኧረ እባክህ ወደዛ ነው ያውቄ ነው። ሴትዮዋ እኮ መስማትም ሆነ ማውራት አትችልም ብሏል ካሌብ። ምን አባቷ ትሰማለች? እንደው ለሰው እንኳን ክብር የሌላት ማለት ነው። ሌላው እንኳን ቢቀር ሰው እኮ ሰው ቤት ሲገባ እውነት የማትወዱት ሰው እንኳን ቢሆን ግዴታ ታከብራላችሁ። ቤታችሁ ላይ የመጣው እንዴ ምን ጉድ እንደሆነች እንግዲህ በገዛ እጇ ውርደቷን ተከናነበች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ ደህና ነኝ። እንግዲህ ትሁትና ውርደቷ እንደቀጠለ ነው ማለት ነው። ትሁትዬ ጀግና ናት። ሽልማት ያስፈልጋታል። ሲጀመር እውነቴን ነው የምለው ያለምንም አጋዥ እሷ የቤቱ ጠበቃ ናት፣ ብቻዋን እራሱ ማለት ነው። ቲና ግን መጨረሻ አወዳደቋ በፍጹም አያምርም። ዳኒም ደግሞ በዚህ ሁኔታ ከቀጠለ ጥሏት ነው የሚሄደው ወደ ፍቅረኛው። ገንዘብ ይዞ ለመሄድ ፈልጎ ነበር ግን አልተሳካለትም። መቼም ሊሳካላቸውም አይችልም መቼም። ምክንያቱም እሷ ድርጅቱንና ቤቱን በስሟ ካደረገች በኋላ ሽማግሌ የሆነ ነገር ልታደርግ ነበረ። ያንን ነገር ደግሞ ካሌብ በጆሮ ሰማ ትላንትና። አባባም ደግሞ ከዚህ በፊት ያደረገቻቸውን ነገር እያንዳንዱን ነገር ዋጋ አስከፍላታለሁኝ እኔማ እንደዚህ አለቃትም ሲል እንግዲህ እሷ በር ስር ተለጥፋ ለካ ሁሉንም ነገር ሰምታለች። ወይኔ ጉዴ ብላ አፏን ይዛ ቀረች። ተዋረድኩኛ። ይሄ ሰውዬማ ማስታወስ ከቻለማ ተበላው እና ምን ይሻለኛል ቲና ምን ይሻልሻል እያለች እንግዲህ ግራ እየተጋባች ነበረ። ከዛ በኋላ አባባ እንግዲህ ወጥተው ሲሄዱ የኔ ፍቅር አመንከው እንዴ አባዬ ያለውን? ምንድን ነው ያለው አባዬ? እንዴ ልክ እኮ እኔ ከዚህ በፊት እሱ ታሞ እኔ እንዳልተንከባከብኩትና እኔ እንደበደልኩት አድርጎ ሲያወራክ ነበር። አንቺ የት ነበር ሲላት ሰምቻለሁ ሁሉንም ነገር። እሱን ነው እንዴ? አይ ህልም አይቼ እኮ ነው ብሎ መጥፎ ህልም አይቼ ነው እያለ እየነገረኝ ነበረ። ህልም ነው እንዴ? አዎ ህልም ነው። ግን አንቺ ለምን ደነገጥሽ? ያደረግሽው ነገር አለ እንዴ? ኧረ በፍጹም ምን አደርገዋለሁ? ደንግጠሻል እኮ እሱን አወራው። አንቺ ምን አስደነገጠሽ? ደግሞ ከሰማሽ በሰዓቱ ነበረ መታሽ መናገር ያለብሽ። አሁን እዚህ ጋር ምን ፍጠሩ ነው የምትይው ቲና ስላት፣ ኧረ ምንም ካሌብ እንደው ብቻ ገርሞኝ ነው እንጂ ምን ይገርምሻል? አባዬ እኮ ነው ታውቂው የለ እንዴ ዛሬ አይደል ለዚህ ቤት የመጣሽው አላት። ለማንኛውም እኔ አሁን ወደ ፊልድ ሊሄድ ስለሆነ ያው አባዬ ነው አደራ። መቼም አባዬን አደራ አልሰጥሽም ላንቺ፣ ምክንያቱም አንድ አባትሽ አድርገሽ ስለምትንከባከቢው እና ደግሞ አክስቴ ትመጣለች። ምን ትልቅ ሰው ነች? ህፃን ልጅ ነች? ኧረ አይደለም ትልቅ ሰው ነች። ግን የሚያሳዝነው ነገር መናገርም ሆነ መስማት አትችልም ማለት። እሱማ ደስ ይላላ፣ ጥሩ አጋጣሚ ነው አለች። ማለት ሲላት ማለቴማ በቃ አታስቸግረን ብዬ ነው። እንግዳ ሰው ያስቸግራል እንዴ ሰው ቤት ሲመጣ? አረ እንደዚህ አይባልም ማለት። አይ በቃ አንተ አትጨነቅ፣ አንተ ፊልድ ግን ለመቼ ጊዜ ነው የምትቆየው ስትለው፣ እኔ እንጃ ግን በጣም የምቆይ ይመስለኛል፣ ከበፊቱ የተለየ ነው አሁን የምቆየው አላት።
በቃ ትናፍቀኛለህ እንጂ የቤቱ ነገር ምንም ችግር የለበትም አለች። ከዛ በኋላ እንግዲህ ካሌብ አይደል እያለ በውስጡ ሻንጣውን አዘገጃጅና ዳኒ ቲናን አደራ ሰጥቻለሁ፣ እንግዲህ ቲናን ተንከባከባት፣ ምግብ እየበላች ስላልሆነ ምግብ እንድትበላ ንገራት፣ ችግር የለውም ካሌብ፣ ሁሉንም ነገር ለእኔ ጠራው፣ ቤቱንም ቢሆን እኔ በአግባቡ ይዘዋለሁ አለ። እኮ ታማኝ እኮ ናቸው ጎበዝ፣ ለዚህ እኮ ነው እላችሁ ለአደራዬን ጥዬ የሚሄደው ብሎ ሄደ። ከዛም ትሁቴ ሻንጣውን ተቀብላ ልሸኝክ ብላ ተከትላ ወጣች። ካሌብ ምን እየተካሄደ ነው? እኔ ግን እዚህ ቤት ችግር የሚፈጠር ከሆነ ከወዲሁ ልሰናበትህ፣ እኔ ሄዳለሁ፣ መቆየት አልፈልግም እዚህ ቤት ውስጥ እንደ በፊቱ ካሰቃየችኝ ስትለው ምንም አይፈጠርም ትሁት እመኝኝ፣ እኔን ምንም ሊፈጠር አይችልም ማለት እሺ እንግዲህ ካልክ። ከዛም እንግዲህ ትሁት ወደ ቤት ተመለሰች። ካሌብም ሄዶ እንግዲህ አክሽን ቀይሮ መጣ። ሲመጣ ግን ያየውን ነገር ማመን አቃተው። ጭራሽ እኔ ከካሌብ ጋራ ከዳኒ ጋራ ጥሩ ጊዜ ማሳለፍ እፈልጋለሁኝ፣ ማንም መጥቶ እንዲረብሽኝ አልፈልግም፣ ሴትዮ ከፈለግሻት እሰሪያት ትሁት፣ እኔ ጭቅጭቅ አልፈልግም፣ እሺ ዛሬ የኔ ቀን ነው፣ ከፍቅሬ ጋራ ነው ፍቅሬ ማጣጣም የምፈልገው፣ ፈጣሪ ሆይ ትዕግስት ውስጠኝ። ይሄ ሁሉ ጉድ እንግዲህ ካሌብ እየሰማ ነበረ። ነገር ግን ካሌብ ትዕግስት መቆጣጠር አቃተው። አባዬ ከዚህ በኋላ ይበቃኛል፣ እውነቴን ነው የምልህ፣ እኔ መቋቋም አልቻልኩም እያደረገች ያለችው ነገር። እንዴት ጭራሽ እኮ እንዴት ከምንም አልቆጠረችኝም። እውነት እኔ ያንተ እህት እንኳን ብሆን ኖሮ እንደዚህ ነው እንዴ? እንግዳ ፊት እንደዚህ በጣም ነውርና በጣም አሳፋሪ ሴት ናት ቲና ማለት አባዬ። እውነቴን ነው የምልህ፣ በቃኝ እሷ ነገር። እኔ ከዚህ በኋላ አይኗን እዚህ ቤት ውስጥ ማየት አልፈልግም። ተረጋጋ፣ ገና ዋናው ላይ እኮ አልደረስንም። ይሄ ጅማሬው ነው። ዝም ብለህ ተመልከታቸው ብቻ። አንተም ደግሞ እንደዚሁ በዚሁ በቀሚሱ ቀጥል እዚህ ቤት ውስጥ የትም ሳትሄድ። ከዛ በኋላ ሁሉንም ነገር በአይነት ያለ እዚህ ቤት ውስጥ የሚደረገውን ነገር። እሺ አባዬ፣ እኔ ግን እንዳንተ መታገስ አልቻልኩም። ግን ይሁን እስኪ እሞክራለሁ አለ። እሞክራለሁ ሳይሆን ቆራጥና ጀግና ሁን። ከዛ በኋላ አንተም ኮርተህ እኔንም ታኮራኛለህ። ስለዚህ በጥንቃቄ ነው ሁሉንም ነገር ማድረግ ያለበት። ትሁትን አታያትም እንዴ? እያት እስቲ፣ እሷ ጀግና እኮ ናት አሉ አባባ።